ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ እንደተለመደው ፏፈሽ ዘና ፈታ ልንል ከች ብያለሁ። አዎ ዛሬ የሚያበዱና ቆጥ የሆኑ ቪዲዮ ስብስቦችን ለእናንተ ቀምሜ ቀሽኜ አጣፍጬ ይዤላችሁ ጎን ለጎን ከች ብያለሁ። እናንተ ከፊት ለፊት አብረን እስከ መጨረሻ ከት ነው ምን የትም ንቅንቅ የለም እዚቹ አብረን እንስቃለን፣ አብረን እናገጣለን። አዎ በዚህ ቻናል ሐሳብ፣ ጭንቀት፣ ትካዜ፣ ድንዛዜ የለም እኮ ነው ማለት ሁሌ ፈታ ዘና ፏፈሽ ነው የምንለው። እንደተለመደው አነጋጋሪና ቆጥ የሆኑ ቪዲዮዎችን ሰብስበን ይዘን ከች ብለናል። ማን ምን አለ፣ ማን ምን አለች፣ ምን ተባለ የሚለውን ነገር አብረን እናያለን። ምን ታዘበውን አብረን ነው የምንለው። የትም ንቅንቅ የለም። ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ሰብስክራይብ ያላደረጋችሁ አላችሁ። እኔ አይደለም ያለው ዳታው ነው ዩቲዩብ ራሱ ነው የነገረኝ። 80% የሚያየው ያንተን ቪዲዮ የሚያየው ሰው ሰብስክራይብ ታያደርግ ነው ዱንካን ሰበራ ነው አለኝ። አዎ ገባ ብላችሁ ነው ሾፍ እያደረጋችሁ እየወጣችሁ ያላችሁ። ሰብስክራይብ አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የደውል ምልክት ትመጣለች፣ እሷን በመጫን ደግሞ ሁሌ ነው ቪዲዮ በለቀቁ ቁጥር ፍለፊት ላይ ገጭ እንድል ማለት። ታዲያ ቪዲዮን ለመጀመር ዝግጁ ከሆናችሁ ዶክተር የስ ምን ትጠብቃለን? ጀምር በሉ። እንጀምር ወይ ዳይ ወደ ቪዲዮ። ሻውን እነዚህ ምን ብዬ ልመርቃቸው? አመት ያደርስ ነው ወይስ እንዳደርሱ ዝቹ ክንችር ብላችሁ ቅሩ ነው የሚባለው? እነዚህ እስኪ እናንተ መርቋቸው። እኔ ከበደኝ። ይሁሉም ብቻ ትውልዱ እንዴት እየሆነ እየሄደ እንዴት እያደገ እንደሆነ ይሁሉ። እነዚያውም በዚህ ሰዓት ነው ጭናቸው ስር ተገብቶ በቁንጥጫ ወደ ላይ ማንሳት። አዎ በዚህ ሰዓት ነው በርበሬ ነስነስ አድርጎ ማጠን። አዎ ይወጣላቸዋል። አስነጥሰው ነው የሚወጣላቸው እነዚህ። እንዴ አቤት በስማ ዋው እንዲህ ነው ደስ የሚሉት። አቤት ያዝ እንግዲህ በስማም እንዴት ነው ደስ የሚሉት። አሁን እነዛን ባየንበት አይናችን እነዚህን ስናይ እንዴት ነው ደስ የሚሉት። እነዚህ በወግ ማዕረግ ያደጉ እነዚህ ናቸው። ተቆንጥጦ ያደጉ እነዚህ ናቸው። እነዛማ በለበል ናቸው። በለበል እድግ በሉልን ያሳድጋችሁ እናንተ። እንዴት ነው የምትችለው? በስማም እኛ እኮ አሁን ተምታቱበት። ትልቁ ነው የባሰበት፣ ትንሹ ነው የባሰበት። ማን ነው ተቆጪው? ትልቁ ይቆጣ፣ ትንሹ ይቆጣ። የትኞቹን እንያዝ? ከላይ ስንል ከታች ስንል ከላይ፣ ሁሉ ነገር ተምታታበት። አሁን በዚህ ልብስ እንደዚህ መደነስ ነበረብሽ ወይ? አንቺ እንደፈለገሽ። ልብሱና ጸጉር ስሬቱ ግን የክብር ነው። ክብር አለው፣ ወግ አለው፣ ባህል አለው። አዎ እሱን አውልቀሽ እንደፈለግሽ መወዛወዝ ትቻለሽ። ምንቅ ጄቴ ብሏል። ኧረ በስመ አብ ዘንድሮ ማናየው ጉድ የለም። እድሜ ስጠን ብቻ እናያለን፣ ገና እናያለን። በዚሁ ከቀጠልን ኢትዮጵያ ውስጥ ብዙ ነገር ነው የምናየው፣ ብዙ ነገር እናያለን። አሁን ከኮንሰርቱ ግማሽ ሊትር 300 ውሃ ስጠኝ አልኩት፣ ሰጠኝ። ስንት ነው ስለ ደጋ ውሃ 300 ምንድን ነው እያለቀ ሲሄድ ይመነጫል ነው አይጠማም ነው 300 ወይኔ እውነቷን እኮ ነው። ምን ያመነጫል ካለቀ ወይስ ምንድነው? 300 ብር ግማሽ ሊትር። ስማ ይበልሽ። ማን ይጃለሽ? እዛ ኮንሰርት ላይ ማን ይጃለሽ? ይበላችሁ እንደው ይበላችሁ። ወዴት እየሄድን ነው ግን? መተዛዘን ቀረ በቃ። እርስ በርስ መተራደ። ይሄ እኮ በካራ ከመተራረድ እኮ ምንም አይተናነስ። ይሄ የምታዩት ዋንጫ በሙሉ የማን ነው ማለት ነው? ይሄ ሁሉ አስተዋጽኦ የእናቴ ነው። እናቴ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስ አታምር እናቴን ወርቅ አምጥቼ መድረክ ላይ እጠራለሁ። ከምሂሜን ከምዲሳ ዋናቲ ናፍታቲ ረከናኔ ረከቲ ገዲናኔ ገድቴ ኦብሴቶ ቤክቱቶ ዋው
ዋው እንኳን ለዚህ አበቃ እንኳን ለዚህ ክብር አበቃ እንኳን እናትን ለማስደሰት አበቃ ሰሞኑን እንደምታውቁት የቅርጽ ውድድር ነበር እዛ ቅርጽ ውድድር ላይ ብዙ ክስተቶች ነበሩ እስኪ የተወሰነውን እንይ አብረን Shine bright like a diamond. Shine bright like a diamond. Fine light in the beautiful sea. I choose to be happy. ጥሩ ቅርጽ አለ ጥሩ ሰውነት አለ የሚያምር ግን የተገላለጥከው ነገርና የጎረሰው ነገር ትንሽ ደስ አላለኝ እኛ እንደ ተመልካች ከላይ ያለው ነገር እንጂ እንደ ዳኛና እንደ ገምጋሚ ዲቴል ምናየው ነገር የለም አዎ ቂጠለኛ ባታሰማን ነው ተሳስቶ አሳሳተኝ ይሄ ፍንክቱን ባታሳየን ደስ አይል ልበስ እንደ ወንድ ልጅ ተመለስ ለዳኞች ካሳየ ይበቃል ለኛ እንደዚህ አይነት ነገር Good job. አሁን እስቲ push up እንሰራለን 5 go 5 push ups ኦኬ እነዚህ ዳውን ሲልም ያለባቸው 4 5 ሞካለ ጭብጨባ Good job guys good job very good baby Johnny let me call you things you were think you do Johnny give you chebele you talk say you want marry nene ዋው ደስ ይላል ወራል አገራችን ላይ ባይዞ እንደዚህ አይነት ነገር መጀመሩ ደስ ይላል እድገት ውስንነት ያለባቸውን ተሳታፊ አድርገው አሳትፈው በዚህ ደረጃ እንዲህ ማድረጋቸው በጣም ደስ የሚል ነው በጣም የሚበረታታ ነው ዛሬ የቅርጽ ውድድር ተወዳድረን እናሸንፋለን ከቅድሞቹ አሁን ምንድን ነው የሚለየው ከኋላም 6 ፓክ አለው እኔማ ገመዱ ተበጥሶ እስኪብርቶ የሰውን አይን አጠፋ ብዬ ፈርቼ ነበር በሰላም ተጠናቀቀ ለማንኛውም ግልጽ የሆነ ጥያቄ ነው ለኤቢ ማርሻል እኔ ዩቲናስ በጣም ነው ጂዋገን መኪና ወደው በጣም ነው የምወደው ብራውስ በጣም ነው የሚመቸኝ በጣም እና ህልሜ ነው ሶ መንዳት ፈልጋለሁ እና ዱባይ ልመጣ ነው ሶ ታስነዳኛለህ ወይ እኔ ፍላጎቴ አረቢያን ግሬ ነው ግን ያንተ አርሚ ከለር ነው የሚባለው እሱ ነው ግን ኢትስ ኦኬ ብቻ መንዳት ፈልጋለሁ እና ካስነዳኝ በጣም ደስ ይለኛል በፎሎወሮቼ ስም እጠይቃለሁ እስከምገዛ ድረስ ያስነዳሻል እርግጠኛ ነኝ ያስነዳሻል ግን መጀመሪያ እሱ ያንቺን መንዳት አለ አዎ ያንቺን መኪና እሱ ካልነዳ ዝም ብሎ አያስነዳ ሲመስለኝ ነው ማለት ሲመስለኝ ስለዛ ቀድመሽ አስነጂው ከዛ ተነጃለሽ ምን ችግር አለ ሁሉም የሚነዳው አይደል እንዴ ሁሉም የሚነዳው ነው እኛ ወንዶች ነን መንዳት ማንችለው እንጂ ሴቶችማ መኪናችሁን ታስነዳላችሁ ከዛ ተነዳላችሁ አይ በጭኖቼ መሃል ማይረባ ልጅ ነው ተሸክሜ ይሄው ይዤው ዞራለሁ አይጠቅመኝ ሆኖብኝ ህመሜ አለ አይ እሺ እንቀጥል ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ ይገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ከዚህ ከበቀሉ ጋር አልገባም ይሄው ቲሸርታችሁን ውሰዱ አልፈልግም ያስ አረሴዶ ምን ይሻላል ደሞ ቲሸርቱን ሲያወልቅ ምንድነው የሚያክለው አሴድ እሺ ላንተ ሲባል ውድድሩ በስድድብ ይሁን በስድድብ ዳርና ዳር ቆማችሁ ተሰዳደቡ ታዲያ ወይ በውሃ ረጨጭት ይሁን በምን ይሁንልሽ ወይ ቲማቲም ተወራወሩ ዳርና ዳር ሆና እንዲህ ነው እንደ ፈለከው
ተመታ እንጂ ተመታም እኮ ትሸቅላለህ። አንተ ቢዝነሷን ካሰብካት ተመታም ትሸቅላለህ። እግርህን ሰብራለሁ ያለው ደግሞ ውሸቱን ነው። እኛ በውስጥ አጣርተናል። አልሰብረውም፣ እግሩን አልሰብረውም፣ ነቅለዋለሁ፣ እግሩን ነቅለዋለሁ ነው ያለው። ዊልቸር እንደሆነ ሞልቷል። ወንድማችን ግባ፣ ወንድ ልጅ ነህ፣ ተጋፈጥ። እውነቴን ነው ተጋፈጥ። አለበለዚያ እኛ ትኬት የቆረጥ ነው እኛ ነን የምንጋፈጥ። መጣልሃለሁ እኔ ራሴ። ሴዶ ግን ይመች። ማርኬቲንግ ማንም አይችልም። በጣም የኢትዮጵያን ስነልቦና በደንብ በልተዋል። እዚህም እዛም ታንጫጫለ፣ ማስታወቂያን ትለበልባለ። ይመች። የአራዳ ልጅ ማለት አንተ ነህ። የምር ይመች። ዋው ያሲኖ ይመች። ያበደ ነጠላ፣ በቃ ነጠላ፣ ምርጥ ነጠላ። ትልቅ መልእክት ያለው ቪዲዮ ነው ባይዞ። ትልቅ መልእክት ያለው ዘፈን ነው ባይዞ። ዝም ብሎ ዘፈን አይምሰላችሁ። በኮሜዲ የተለወሰ ቁም ነገር ያለው ዘፈን ነው። ይመች ያሲኖ። ሁሌ እንዳስደመምከን ጎጃማ በበታል ቁምጣ ሰካ ጣና ዳር ላይ ቁምጥል ካገር ልጅ ጋር ያስፈልጋል አፋሽ ልጅ ባልና ሚስት ነበሩ ማለት። እስቲ ቀጣይ ቪዲዮን እንኒ አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጅ እቴሞች ግራ ነው የገባኝ ሕይወትን ቆቅልሽ ሆኖባይ እስኪ ግለጭልኝ ይህን ነገር ያ ሰው የዛን ጊዜ ምንሽ ነበር? አዝናለሁ። እሺ አሁን ቶፊቅስ ላላችሁት የቀለበት ፕሮግራሙ ላይ እና ቶፊቅ እንደምታውቁት ምንም ነገር የለንም። we're just friends፣ በቃ ጓደኛሞች ብቻ ነን። ቶፊቅም የራሱ ህይወት አለው፣ እኔም የራሴ ህይወት አለኝ። አሁን ደግሞ እኔ ባለትዳር ነኝ፣ ከዛም በላይ ደግሞ የልጅ እናት ነኝ እና ቶፊቅ ጓደኛዬ ብቻ ነው ማለት ነው። ስለ ልጁ ላላችሁት ደግሞ አግብቻለሁ፣ የቀለበት ፕሮግራሜን ማሳይቻችኋለሁ። አሁንም ደግሞ እንግዲህ ወልደናል ማለት ነው። በዛው ወደዛ በደንብ ቶሎ ምዞር እዛ ጋር ነው ልጅ የተኛውና ለዛ ነው እና እውነቱ ይሄ ነው እንግዲህ እንደምታዩት ነው። ሰሞኑን እንግዲህ የቲክታክ መንደሩን በጣም ካጨናነቁት ነገር አንዱ የማሪናና የዮማሪዮስ ጉዳይ ነው ማለት ነው። ያው ከዚህ በፊት ባልና ሚስት እንደነበሩ በትዳር አብረው እንደነበሩና ልጅ ወልደው እንደተለያዩ አይነት ነገር ነው እየተወራ እየተናፈሰ ያለው። ግን የተረጋገጠ ነገር የለም። የተረጋገጠ ነገር ሲኖር ደግሞ አበባ አድርጌ ለእናንተ እኔ ምን ስራለኝ? አዎ በቃ ማራገብ ነው ስራዬ። ይዤላችሁ ከችላለሁ ማለት ነው። የሴዶ ማርሻል የመተት ክስ ወደ ህግ ሊያመራ እንደሚችል ተሰምቷል። ለዚህ ደግሞ ጠበቃ ሰብለ አሰፋ የሰጡት 4 ዋና ነጥቦች በምክንያትነትም ተነስተዋል። አንደኛ ሴዶ መተቱን ካላስረዳ በሐሰት ስም ማጥፋት እስከ 1 ዓመት ሊታሰር ይችላል። ሁለተኛ ጆኒ ስሙ በመጥፋቱ ካሳ የመጠየቅ መብት እንዳለውም ነው የተነገረው። ሶስተኛ አዘጋጆቹ ለደረሰባቸው ኪሳራ ሴዶን መክሰስ ይችላሉ ተብለዋል። አራተኛ ትኬት የገዛችሁ ሰዎች ካሳ የመጠየቅ መብታችሁ የተጠበቀም ነው። በመተትና በእንቁላል ምክንያት ውድድሩ ሲዘረስ ማየታችን ወዴት እየሄደ እንደሆነ ያሳያል። ቪዲዮን ሼር አድርጉት። መተትስ በህግ ፊት ማስረጃ ሊሆን ይችላል ወይስ ሴዶ ራሱን ከእስር እንዴት ሊያድን ይችላል? የእናንተ ሐሳብ ምንድነው? ኮሜንት ላይ ተወያዩበት። አዲስ ኳንቹ ደግሞ ፎሎ ማድረግ እንዳይዘነጋ። ጉድ እኮ ነው የዚህ ልጅ ነገር። በመተት ግን ሲመስለኝ ለማርኬቲንግ እንጂ የምሩን አይመስለኝም። ደግሞ ይወዳደራል፣ በእርግጠኝነት ይወዳደራል። አብረን ደግሞ ምናየው ይሆናል። ትንሽ ቀን የቀረው መቼ ነገ ወይ ከነገ ወዲያ እንደዛ ነው። ባይዞ በጣም ጓጉቻለሁ። ከሀያው ድረስ በጣም ጓጉቻለሁ። ቀኑ ደርሶ እስካይ አብረን ምናየው ይሆናል። ቀልድሽ ብዙ ጊዜ ፍሬ የለውም ትሉኛላችሁ እና ዛሬ ፍሬ ያለው ቀልድላችሁ ነው። አንዱ ጓደኛችን ማለት ነው በ19 ዓመቱ ሊገረዝ ላይ ነው መስላችሁ ልጅ ያ በእውነት ፍሬ ያለው ቀልድሽ ምን አይነት ልጅ ናት? ተይ ብትባል ይሻላል አለች። በቃ አስቸገረች። ይኸው ስንት ዓመቷ
ቆንጆ ነው ሞዴል ነኝ እውነት ነው አይ እውነት ያዘኝ ይዞኝ ነው ስራ ወደዛ ራሴን ያስጠብቀኝም መበሳቆል አለ እንጂ ቆንጆዬ ለሞዴል ሞልጅ ነኝ አዎ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ እኔ ልጆቼ ንማያውቁ ውሼ አይኔኔ ነው የምታይ አትክልቶች አይኔኔ ነው ቲጂናት ክንዷ ቲጂናት ምሰሶዋ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ አይ ቤኪ አንተ እኮ በቃ ሊፕሲንግ ማንንም አይችልም በጣም ጀግና በቃ ቁጭ ነው ይመቸ ወርቅ በእሳት ይፈተናል that means a gold is tasted by a fire until it's known its value I have been tasted by a fire but the fire did not destroy me it had violated my strengths and my purpose so to every woman every child and everyone watching here today when I speak you can be broken without being defeated someone will try to break your journey but they do not write your ending it's God knows your ending I am Ruth Yergalam I am the face of hope I am Miss World Ethiopia 2026 and Lulus I love you Ladies, put your hands together for Miss Ethiopia. And in memory ሩታ ትባላለች ኢትዮጵያዊት ሞዴል ነች በጣም ቆንጆ የምታምር መልከ መልካም ሴት ናት እና በዚህኛው ውድድር ላይ እህቷን በሞታታ እንደ ዛሬ እህቷን በሞታታ እንደ ነገ ነበረ ውድድሩ እና ከውድድሩ አልቀርም ለምን አትቀሪም ስትባል ሀገሬን ነው ወክዬ የሚሄደው ብላ እህቷ በሞተች በማግስቱ ነው እዚህ ውድድር ላይ የተገኘችውና በጣም ጀግና ሴት ነች ኢትዮጵያ ሀገራችንን አስጠርታለች በሞዴሊንግ ዘርፍ እና ክብር ምስጋና ይገባታል ጠንካራ ሴት ነች ለብዙ ሴቶች ደግሞ ተምሳሌት መሆን የምትችል ጀግና እና ጠንካራ ሴት ነች ለዛ ነው የምታለቅሰው እህቷን በማጣቷና የተፈተነችው ፈተና ምን ያህል እንደሆነ ላለ ኦዲየንስ በማስረዳት አቅም አጥሯት ነው ከመድረክ ላይ ወረደችውና በጣም እጅግ በጣም ጠንካራ ሴት በጣም ጎበዝ አገራችንን በዓለም አቀፍ ደረጃ ከፍ ባለ ሁኔታ ሀገራችንን ያስጠራች እንስት ነች በርቺልን ጠንክሪ ለብዙ ሴቶች ትምህርት የምትሆኚ ሴት ነሽ ሁሌም ወደፊት እግዚአብሔር እህትሽን ነፍስ ይማር አንቺና ቤተሰቦችሽን ደግሞ መጽናናቱን ይስጣል Ranking drivers. Abat, Goma, Yambra. Makina, እየሄደ ነው. መብራት በርቷል. አባት ጎማ ያምራል ድሮ ወንድ ነበር እንደዚህ የሚላከፈው አሁን ደግሞ በእናንተ ሆነ ዘመኑ የተገላቢጦሽ ነው ወደ ግራ ወደ ቀኝ ትለኛለች እንዳታቁ እነቀኝ አለች ጨነቀኝ ባድማን ላይ ካንደርቀኝ ወደድኩ ወደደኝ ትለኛለች ባድ ብቻ ሰክሰኝ በቶደኝ ግዳይ ሰጠኝ ሰለቸኝ ፊት ለፊት ጦሬን ይዤ ፊት ለፊት መሸሽ የለም ወደ ኋላ ወደፊት ጀማ አይደለም እናሰው ሰራዊት ንጉሠ ነገሥት አፄ ሚኒሊክ ምንድነው የኔት ልታስተላልፍ የፈለግሽው መልእክት ምንድነው ይሄ ዘፈንስ ማን ነው ዘፈኑ ይለቀቀብን እንዴ ሴት ሁሉ ይመጣ እነቀኝ ቲክቶክ ላይ ታጫል ጠቅላላ እነቀኝ ነው ምንድነው እነቀኝ ስትሉ ምን ማለታችሁ እኔ ትንሽ አልገባኝም እነቀኝ የምትለው ሐረግ በጣም እየተደጋገመች ነው ወንድ ልጅ ሞኝ ነው ጅል ነው ወለት መስሎ ደግሞ አንቆ እዛው ሲጣርጎ እንዳይገላችሁ ተው ይቅርባችሁ ሴቶች ይሄ ነገር ይቅርባችሁ ያ ዘፈን ነው እንጂ ህይወት አይደለም ሚኖር ህይወት አይደለም እባካችሁ ተው እንዴ እነቀኝ በዛ ላይ ደግሞ እንደዚህ ግልጽልጥ ብለሽ ለገበያ ያቀረበ በግ መስለሽ የመጣችሁ ምን ሆነሽ ነኝ እባክሽ ተመለሽ ወደ ቀልብሽ ሁኚ አንቺን እያዩ ትክክል የሚመስላቸው ህፃናቶች አሉ ከስር የሚያድጉ እና እባክሽ እነሱን አታበላሽ አንቺ ተበላሽተሻል በዛው መሄድ ትችያለሽ ካልሆነ ደግሞ መለስ ትችያለሽ አሁን አድገሻል አንቺን ልንቆነጥጥ ልንጠመንዝዝ አንችልም ግን ቪዲዮ እየቀረሽ ወደኛ ባታመጪብን ወደኛ ባትልኪ ጥሩ እባክሽ ተመለሽ አዎ ተመለሽ እባክሽ ሉላ ላይ ተገባ ምን አዲሱ አይፎን 18 ይወጣል 300 ሺ ነው
ይሄ ላይክ ስንት ከገባ የሚለው ነገር ትንሽ እየበዛ መጥቷልና እኔን እንዳትጠጉኝ ብያለሁ ከዚህ በፊት በዘራሁት ቪዲዮ። ይሄ ላይክ ምናምን ይሄ ቪዲዮ ምናምን ስትል የዛኔስ ትንፋስ ቆሟል። በቃ የለኝማ መገዛበት ስለሌለኝ እዛው አንተን ድብና አድርጌ የቀብር ማስፈጸሚያ በከፍል ይሻለኛል። ናው እንደዛ ነው ማረገው። የምር እየበዛ ነው። እናንተ ወንዱ መጃጃ አቁማ ድሮ እኮ ማለት ነው ከፈልጋችሁ ስልካችሁን ፈልጉ ምናምን ከሌላ ሰው እንደው ሰማይ ወጥቶ ሰማይ ባጣው ሰው ይስልካችሁን አግኝቶ የነጃጃ አራውን መጃጃ አቁሟል። አረ መጃጃ ተጀናጀኑ እንዴ እኛ ቆመን ቀኑን አንተን ቆማችሁ ቀኑ ነው። እኔ መቼ ጀንጅኝ ፍቀኛ አላረግም። እግዚአብሔር ጀንጅኝ ፍቀኛ አላረግም። ይቀጣግልኝ እንደኔ እንዳይሉ አቀማምታችሁ መጃጃ ተጀናጀኑ ይላችሁ። ሰሞኑን ቆንጆ የሚመጣበት ሰዓት ነው እኔን ጨምሮ ማለት እና ማለት ነው። ሴቱም ወንዱን ቆንጆ ይመጣሽን ድዬ ነው ቆንጆ የሚመጣበት ሰሞን ነው። ተጣበሱ እንዴ ተገለገሉበት ማለት ተጣበሱ ተዋለዱ ተጋቡ። የኔ ለምርጫ ቅስቀሳሽ እናመሰግናለን። ለምርጫ ቅስቀሳሽ እናመሰግናለን። ግን መጀንጀን ታክቶናል፣ ደክሞናል፣ ሰልችቶናል። በቃ ድሮ እኮ ስልክ ሰማይ ቧጠን ምድር ግጠን እናመጣና እንደውላ ሄሎ ስንል ስልኬን ጌታ መጣ ተብለን እዚህ ጎሮሯችን ላይ አሁን እንደዛ አይነት ጥያቄም ቀረ። እኛም ሰለችን። ይኸው በአደባባይ ወጣችሁ ጀንጅኑን አላችሁ። እኛ ሰልችቶናል። በቃ ይደክማል እኮ ህይወት ይደክማል። በቃ አሁን ከዚህ በኋላ እንደውም እኛ ነን መጀንጀን ያለብን። የወንድ ቁጥር እያነሰ ነው ተብሏል። ሴት ነው እየበዛ ነው ያለው። እንደውም ኢትዮጵያ ውስጥ ያሉ ሴቶች ለወንድ ሲካፈሉ 5 ደርሶ 1000 ይተርፋል ተብሏል። ጥናቱ ነው ያለው፣ እኔ አይደለም። ስለዚህ እናንተ ጀንጅኑ በቃ ሰልችቶናል። እስከ 5 ሰው ሞክሬያለሁ። እስከ 5 ሰው ማለት ነው። የወንድ ቃኔ ጋር ስደርስ አይሰራም። ምን እንደሆነ እንጃ። እና እኔ ገና ልጅ ነኝ፣ መግባት ፈልጋለሁ፣ ልጅም ፈልጋለሁ። ግን ግራ ገብቶኛል። ድንገት መድኃኒት ካለ ኮሜንት ላይ አሳውቁኝ። ግራ ገብቶኛል። ከ5 ወንድ አንድ ወንድ እንዴት አይችልም? ግራ ገብቶኛል። በጣም ግራ ገብቶኛልና እንዳስቁ በነገራችን ላይ ወላሂ በጣም ግራ ገብቶኛል። አንድም ወንድ እኔ ጋር ሲደርስ በቃ ይተኛል፣ አይችልም። በቃ ከ5ቱ አንዱ አልቻለም። እንግዲህ ምን አደርጋለሁ? ምን ማድረግ አለብኝ? እና በጣም ግራ ገብቶኛል። ድንገት መድኃኒት ካለ አሳውቅም። ወዳቸዋለሁ። በጣም ከፍቶኛል። በነገራችን ላይ በጣም ልጅ ነኝ እኔ። የኔ 5ቱ እቃ ስቲ ምን ኤሌክትሮኒክስ ነው? ምንድነው እቃው? ቴፕ ነው? ኤርፎን ነው? ቴሌቪዥን ነው? ምንድነው? አልገባኝም። ምናልባት የሲግናል ችግር ሊሆን ይችላል። ዲሹን ዞር ማድረግ ነው። ዞር አድርገሽ ሞክሪ እንጂ ሁሉም ቦታ መዝለልሽ ጥሩ አይመስለኝም። ወዳቸዋለሁ ስቲ 5ቱንም ነው የምትወጂው? ትንሽ ተወጫበርኩ። ተምታታብኝ። ይተኛል አለች ልበል። ይተኛል ምንድነው የሚተኛው? አረ እንደዚህ አይነት ነገር ደግሞ አለ እንዴ? ሰምታችሁ ታውቃላችሁ? እስቲ እንደዚህ አይነት ነገር የሰማ በኮመንት ሴክሽን የሆነ ነገር ጻፍ ያ። መድኃኒቱን ከፈለግሽ ደግሞ እኔ ጭሱ አለውልሽ። የካሳንቺሱ ፈሱ መድኃኒት ነው የተባልኩልሽ። መዳን በቃ ፈሴን አረጋለሁ፣ ትድኛለሽ፣ ይፈወሳሉ። 5ቱንም ነው መፈወሳቸው። ፈሴን በብልቃጥ አድርጌ ልክልሻለሁ፣ አንቺ ዶላሩን ትልኪያለሽ። እንደዛ ነው የምናደርገው። ካልሆነ እኔ ጋር ትመጪና እኔ እንደሚሆን አረጋዋለሁ፣ እንደ ፍጥምጥሞ አረጋዋለሁ። እኔ ሞክረዋለሁ ወይ አይ ዘንድሮ ምን ሰማውም ምናየውም ነገር ግራ እያጋባን ነው። ትንሽ እኔም ዞር እያለብኝ ነው። ይሄድኩ ነው እኔ ራሴ ልመለስ። አካሄዴ ልክ አይደለም። ተወጫብርኩ። ለዚህ አንድ ጥያቄ ልጠይቅሽ። ከላይ ከምትሆኚው ከታች ከላይ ሆነሽ ከምትሸከሸኪው ከታች ሆነሽ ከምትሸከሸኪው የትኛው ይቀላል? ከላይ ቢሆንሽ ያለኝ። ዋው ደስ ይላል። ለምን ነው? አንተን ከምሸከም አንተ ብትሸከመኝ ይቀላል ብዬ። በጣም ጥሩ። አይ አሪፍ ነው። እሺ ከንፈሬን ከምስሚ ጡቴን ከምስሚ ከንፈሬን ብስማ ደስ ይላል። ጡትክ ላይ ምንም ስለሌለው ከንፈር ላይ ማር ላይ ዋው ቴንክ ዩ ሶ ማች። ኦኬ እሺ ለወደፊት ባልሽ አርግሽ የምትሾሚው ከኔ ሌላ ማንን ነው ብለሽ ታስቢያለሽ?
ኮሜንት ከጻፈልሽ አንድ ስም ጥሪ። አይሌን ተሻለን ትቼ ተበሰና ገባው ትል ነበር አያቴ። እውነቷን ነው። የቀደሟን ስለ እነዚህን ደግሞ ማን ፈቶ እንደለቀቀብኝ እንጂ መቃጠል ነው መቼም። ለማንኛውም ወደ ቀልባችሁ ተመለሱ። ጌሾ ወይም ደግሞ ገብስ ነው መሸክሸክ የምናውቀው። ከላይ ከታች የሚባል ነገር የለውም። እሱ በመቆጫና በዘነዘና ነው የሚሸከሸክ እና እናንተ እየሄዳችሁበት ያለው ነገር ደግሞ ልክ አይደለኝ። በእርግጥ መቆጫና ዘነዘነው ቢኖራችሁም ገብሱ ወይም ደግሞ ስንዴው የሚሸከሸከው ነገር ስለሌለ ተመለሱ፣ በጊዜ ተመለሱ። አዎ ተመለሱ። ዛት ዋንጀለስ ሚተኛው አተኛኝ አለኝ እንደዛ አይነት ጓደኛ እንዲህ ሚተኛ የምራልኝ እንዴት እንደሚያስፈራ ሁላችንም አለ እንደዛ አይነት ጓደኛ። በቃ ትራስ አይፈልግም ምን አይፈልግም ቀጥ እንደ ሬሳ ሽፍን ብንብሉ አንዳንዴማ እንዲህ ብያየዋል ሞተ ወይስ አለ ብዬ ግን አይሞትም፣ በመርዝም አይሞትም። እሱ ማሰሪ ነው። ይመቻችሁ። Angels up in the clouds are jealous knowing we found በቃ ደስታን በራስ መፍጠር ማለት ይሄ ነው። ደግሞ ዳኞች ቆመዋል እየጠበቁ ነው ሊጫወቱ። አይ ልጅነት ይመቻችሁ። ያመቱ ምርጥ ምርቃት። ኧረ እኔ ሴት ነኝ። ውይ የኔ ነገር ስለ አይነ ብርሃን ማዬ። ኧረ እኔ ገና ልጅ ነኝ። የኔ እናት ይቅርበኝ እሺ። ስለ አይነ ብርሃን ሚጣዬ። ውይ እኔ ህፃን ልጅ አይደለሁም። ውይ እና እሺ ምንድን ነሽ? ወጣት ነኝ። እሺ ስለ አይነ ብርሃን ማማዬ። እግዚአብሔር ይስጥል። ምን አልሽ? እግዚአብሔር ይስጥልን። አሜን። ላንቺ ሚስትሽ ምንድን ነው የሚሰጠኝ? ትልቁ ነው ሻላ። ባለጌዎች። ቀለበትና ስፖርት ምን አገናኘው? ስፖርት እየሄድኩ ስለሆነ እኮ ነው ያደረኩት። ኳስ ልጮት ነው እና ምን ያገናኘዋል ከስፖርትና ቀለበት? ታዲያ ምን ያገናኘዋል? ምን ያገናኘዋል? ምንድን ነው በቢላይዜሽን ይጣሽ? ቀጣዩን ቢላውን ብቻውን ይዤ ልክ መመጣው። ሁለተኛ ቀለበቱ እንዳታወልቅ አድርግ። እኔ ልንቀጥቀጥልህ። ቀጣይ ብቻውን ነው የሚመጣው። እሺ ቻው። ገብቶታል። እንደ ዛሬ ገብቶት አያውቅም። ትከተፋለህ። ድጋሚ ይረሳለሁ ብለህ ትከተፋለህ። እችን እናቃታለን። አብዬ በጣም እያስጎረመመኝ ነው። እዚህ መኪና ውስጥ ሁለት አፍቃሪ አለኝ። ባይ ዘ ዌይ ወንድ ልጅ ሲነጫነጭ ወዶሽ ነው አሉ። እናንተ ቀልደኝ ነው። አሁን ይሄ ለሪና ለሹፌሩ ነው። እሺ ሌላው ሰው አይሰራም። ቀልደኝ ነው አይደለ? ወዶኛል ብላችሁ ታስባላችሁ አይደለ? ሎሚዬ የምትወደጂ እኮ ነሽ። ላብ ነሽ አንቺ። ሲያንስሽ ነው። ባይዞ ትመቸኛለች። በጣም ጎበዝ ኮንተንት ክሪኤተር ነች። በጣም ጎበዝ ጀግና ሴት ናት። እኔ በጣም ነው ማደንቃት። በጣም ጎበዝ ሴት ናት። ሰሞኑን እንግዲህ ቶሚ አቢዩኤል እሷ ምናምን ሆኖ በጣም ፈታ እያሉ ነው። ሪፕ ላይ ናቸው። ሲመለሱ እንግዲህ እናገኛቸዋለን፣ እንጠይቃቸዋለን ምን ተፈጠረ ብለን። አዎ ጥንድ ሆነው ነው ሄዱት። እንጠይቃለን። ምንድነው? ወዴት ነው? መጣታች ጥቃ ተቀብዬ ያምሻል እንዴ? እሺ የሆነ እንትን ነገር ይዘሻል? ምስማ በደንብ እስቲ ታጥቃለች። ብርጋዴር ጀነራል ነው የሆነችው። ይሄማ ፈርቶሽ ነው የሚሮጠው። ሂጂ በቃ ሂጂ። ይመችሽ። እንዴ መታጠቅ። ድሮ ትዝ ይላችኋል እናቶች እንደዚህ ወልደው ምናምን አራስ ቤት ሆነው ምናምን ለሽንት ምናምን ሲወጡ ራሱ ነይ ምናምን ምንድን ነው ቢሎ ያዥ፣ ለምን መጋኛ እንዳይመታሽ። እሷ ደግሞ ፉሊ ነው በቃ ጭልፈው አልቀራት ምን አልቀራት መክተፊያ ብቻ ነው የሌለው። ይመችሽ። ማረሚያ ቤት ወር ደግሞ የነበርኩበት ቦታ ያው እንደምታውቁት የምትተኛበት አልጋ ምንድነው ብረት አልጋ 80 ሳንቲሜትር ነው። 80 ሳንቲሜትር ፍራሽ ማለት ነው የምትተኛው። የሆስፒታል
አልጋ 80 ሳንቲሜትር ነው። ታውቃላችሁ? ግን ይሄንን የሆስፒታል ሂደህ ብትተኛ 80 ሳንቲሜትር አልጋ ነው የሚሰጥ። ሕክምና ምንድነው? እስር ቤት ስፔሻሊ ወደ ማረሚያ ቤት ደግሞ ስትገባ 80 ሳንቲሜትር አልጋ ነው የሚሰጥህ ማለት ነው። በቃ ያ ነው ያንተ ቤት። ፊት ለፊት ላይ 80 ሳንቲሜትር አልጋ ይኖራል፣ ሌላ ሰው የሚተኛበት። በጎንህ ደግሞ ሌላ ሰው 80 ሳንቲሜትር ላይ ይኖራል። ያንተ ቤት ያ ነገር ተወስኖብህ ኦር ደግሞ የሆነ ነገር ተፈጥሮ እስክትወጣ ድረስ ያቺ ያንተ ቤት ነች ማለት ነው። በጣም ደስ የሚለው ነገር እስር ቤት ውስጥ በጣም ዲስፕሊን አለ። እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለህ እዛ ውስጥ። እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እስር ቤት ውስጥ እጅግ በጣም መተዛዘን አለ። እጅግ በጣም ሪስፔክት። ዋው መንሱር እንግዲህ ከበየአይነቱ ቀመስ አድርጋ ወጣለች። እንዳያችኋት ከሆነ ትንሽ ቀነስ ያቺ እንዲህ ሰበድ ተደረገዋም ነገር ቀንሳለች። ጥሩ ነው። አንዳንዴ ቀመስ አድርጎ መውጣት ጥሩ ነው። እንኳን ግን ለቤታ በቃ ነው የሚባለው። መቼም ሰው ሲፈታ ያኔ መሰለ ፍቅርና መዋደድ ደግሞ አይተ መምጣት ደስ ይላል። ባይዞ እስር ቤት ውስጥ ብሔር የለም፣ ሃይማኖት የለም፣ ሁሉም በፍቅር ነው። ሁሉም አንድ ሆኖ ነው የሚኖረው። እጅግ በጣም ነው ደስ የሚሉት ባይዞ እና እንኳን ለቤታ በቃ። ኑሮ ድሮ ርካሽ ከመሆኑ የተነሳ ቅርጫ ሩም ይዤለት ነበር። ቅርጫውን አንድ ቤት ጎ ተከራይ ቅርጫውን ሆቴል አስይዛችሁት? አይ ጊዜ አዋተን አንድ ክላስ ጥግብ ብለን ይዘን ወደ ቤት ከዚህ ለዳ ሩም ይዞለ ሩም ተይያት ደብል ነው ሲንግል አያ ጊዜ ሰምታችሁ በስማ ለቅርጫ ሩም ይዞ አስቀምጠው እስኪጨብዙ ማለት ነው። አይ ያደጉ ዘመን። አሁን እኮ ቅርጫው ራሱ ነው የሌለው። እንኳን ክላስ ልትይዝለት የለም ቅርጫው ራሱ። በቃ ታስቦ ነው የሚውለው። ቅርጫ እንደገባ ታስቦ ይውላል በሐሳብ እንጂ አክቹዋል ነገር የለም። አያ ዘመን ነው። አብረን ኮሜንት እናንብብልኝ። እንደዚህ ስቄ ራሱ አላውቅም። ትላንት መተኛቱን ላኔ ያቃተኝ እንዲህ ብዬ ፖስትቼ ነበረ። ከዛ ወደ ኮሜንት እንግባ። ፔሪድ ሊመጣ ሲል ያለው የእብደት አይነቶች ናቸው። ያውን አንብቡት። ይሄው በዚህኛው ወር አስተካክላለሁ ብዬ ነበር፣ ግን ትላንት ሰውዬ ነጅሼ አንገብግቤ ደብዛውን አጠፋሁት። አሁን ምን ይዋጠኝ? ይሄ የሆርሞን ነገር እኮ ፔሪድ ተኛው። በዚያ ሰዓት ያስቀየምኳቸውን ሰዎች ሳባብን ሌላኛው ወር ይመጣና እንደገና ጨምርላቸዋለሁ። እኔማ ምጣላው ሳጣ ስቅስቅ ብዬ ለምን ዋፈሰሰ በሚል ምክንያት አለቅሳለሁ። እኔ የምሰጋው አለቃዬን ሰድቤ ከስራ እንዳልባረር ነው ላይ እኔ ደግሞ ያጠገቤ አይቀረኝ ሌላ ሰፈር ልጣላ ሄዳለሁ። አልቅሼ ባሌን ተናገሬ ጥፋተኛ እንደሆነ አምኖ ይቅርታ ጠይቆኝ ስንት ነገር ተፈጥሮ በማግስቱ መጣች ሳስተውል ለካ ጥፋተኛ እኔ ነበርኩ። ይመጭ ምን ሆኜ ነው ይሄን ሰው የጠላሁት ብዬ ተጨንቄ ከዛ ሳምንት ሲያልፍ ለካ እኔ አይደለሁም የጠላሁት። እኔ ሞት። ታዲያ ወንዶች እኛ ነው ስራ ይብላችሁ የምትቀየሙት? ራሳችንም እንኳን አልተግባባንም። አይዟችሁ እንግዲህ ተፈጥሮ የሰጠቻችሁ ነገር ነው። ምን ይደረግ። ወንዶች ደግሞ በመረዳት እንተባበራቸው። በመረዳት በቃ አንዳንዴ ቱግ ሲሉ ነገርየው ነው መጥቷል ማለት እንደዛ ነው። ጡቷን ለጦር አዝማች ይላል ቀደም ከንፈሯን ገዳይ ነው ተለውሷል በደም ጎንደር እንኳን ሰውን
ያራራ ላሞራው አቤት አቤት ግርግር ሲነሳ ይላል ቆረቆረው አቤት 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 ገዳይ በጥርን አልቢኑ ግሎ ጸንጉ ሲበር ገዳይ በተሻሽ ውሃው ሳይሞላ ጫካው ሳይታስ ገዳይ በሰኔ አዝረከረከው አሰኘው ወይኔ ገዳይ ዳንሱ ጥሩ ነው፣ አልጠላውትም፣ ጥሩ ነው። ግን ዳንሱ በትከሻ ቢሆን ጥሩ ነው። ሌላ ነገር ባይንቀሳቀስ፣ ሌላ ነገር ባይሳተፍበት ባይነኝ እና በትከሻ አድርጌው ጥሩ ነው ከሞላ ጎደል። ግን ደግሞ ወደ ቀልብሽም ትንሽ ብትመለሽ ጥሩ ነው። ሲጀምር የሴት ልጅ ክብሯ ድንግልናዋ ብቻ አይደለም ሴትነቷም ጭምር ነው። አንድ ሴት ድንግልናዋን አጣች ማለት ካገኘችው ወንድ ጋር መጋደም አለባት ማለት ነው እንዴ? አሁን የሆነ ኢንተርቪው ላይ ድንግል ካልሆነች ሴት ልጅ ከጋብቻ በፊት ሴክስ አላረግም ብላ ማለት መብት አላት የላትም ወይ ሲሉ መብት የላትም፣ ድንግል ሴት ብቻ ነች መብት ያላት። ሶ እንደዛ ከሆነ አሁን የእናንተ አስተሳሰብ እንደዛ ከሆነ ማለት ነው በቃ ሴት ልጅ ድንግል ካልሆነች የጠየቃትን ወንድ ሁሉ መስጠት አለባት ማለት ነው። በቃ ከጠይቃት ወንድ ልጅ ጋር ሁሉ መተኛት አለባት። ምናልባት እኮ ያ ሪሌሽንሺፕ ላይ ዘልቁሉ ሊቆም ራሱ ይችላል። በዛ ሰው እርግጠኛ አይደለችም፣ ግን ድንግል አይደለችም። ድንግል ስላልሆነች በቃ ዝም ብላ መተኛት አለባት ማለት ነው። ከዛ ቦዲ ካውንትሽ ስንት ነው ይላል። በቃ ከዛ ደግሞ ቦዲ ካውንትሽ ብዙ ነው ምናምን። እንዴ እናንተ ድንግል ካልሆነች አልፈልግም እያላችሁ እንዴት ነው ቦዲ ካውንትሽ ስንት ነው ምናምን ማለት ደረጃ ራሱ የምትደርሱት? ይሄ አይጋጭባችሁም? ራሱ ሲጀምር የሴት ልጅ ክብሯ ሴትነቷ ነው፣ ድንግልናው አይደለም። ድንግልና በብዙ መንገድ ሊጠፋ ይችላል፣ በብዙ ነገር በመደፈርም ይጠፋል። ሶ ተደፍራ ድንግልና የላትምና በቃ ከብዙ ወንድ ጋር ትተኛ አያስታውቅምና ከብዙ ወንድ ጋር ትተኛ የሚባል ነገር አለ እንዴ? አግብታ የፈታች ሴታው ክብር የላትም እኮ በቃ አሁን አግብታ የፈታች አትችልም ማለት ነው። በቃ ከማንም ጋር መተኛት አለባት ማለት ነው። ከትዳር በፊት ሴክስ ማድረግ አልችልም ካለች በቃ ጥፋተኛ ልትሆን ነው። ይሄንን ማለት የምትችለው ድንግል ሴት ብቻ ነች ነው እያላችሁ ያላችሁ። በፍጹም እንደዚህ የሚባል አማርኛ የለም። ሁሉም ሴት ክብሯን መጠበቅ አለባት። ሁሉም ድንግልና ምናምን አይደለም ክብር የሚያስጠብቀው የለም እንደዚህ የሚባል ነገር። ከዛ ደግሞ ቦዲ ካውንትሽ በስቷል ስንት ነው ምናምን ትላላችሁ እኮ አታፍሩም? ደግሞ ወንዶ ናችሁ ራሱ ሴትነቷ ነው ክብሯ። ለመጣ ከመጣ ከሄደ ሁሉ ጋር መጋደም የለባትም። ድንግልና እስካላት ብቻ ነው ማለት ነው። እና ገና ለገና ድንግል አይደለችም በሚል ከመጣው ከሄደ ሁሉ ጋር የሰው ልጅ በስተት ያጣል፣ በመደፈር ያጣል፣ ባለማወቅ ወንድ አታሎት ያጣል። ከዛ በኋላ ግን ድንግልና ስለሄደ ካገኘችው ወንድ ጋር ሁሉ ለጠየቃት ሁሉ እየተጋደማለች ማለት አይደለም። ይሄ ሊሰመረበት ይጋጭባችኋል። እናንተ ራሱ ሴት ልጅ ድንግል ብትሆንም የመጠበቅ ፍቅረኛ ብላችሁ ከያዛችሁ አምናችሁበት ከገባችሁ ካልፈለገች አሁን ላይ በቃ አልፈልግም ካለች መጠበቅ አለባችሁ። ይህን ሀሳብ እንዴት አያችሁት? ትክክል ይመስላል የተወሰነ ነገር ትክክል። እስኪ እናንተን ሀሳብ በኮመንት ሴክሽን ደግሞ ጻፍ አድርጉልኝና እስኪ ገለጥለጥ አድርጉልኝ። ቅዱስ የሚባል ልጅ ማለት ነው በ25 ዓመቱ ምንም አይነት ጽም የለውም ማለት ነው። ምንም በቃ ከዛ በኋላ ዘመድ ሊጠይቁ ከእናትየው ጋር ዘመድ ጋር ሲሄዱ ዘመዶቹ ምን ቢሉት ጥሩ ነው ሁሉ ነገሩ ባንቺ ነው ይወጣናል እናቷ። እኔ እኮ የዚች ልጅ ቀልድ እንጨት ነው የሚለው ግን ያስቀኛል። ምን እንደሆነ እኔ እንጃ። አያቡ ለማንኛውም ትመጭኛለሽ፣ ይመችሽ። السلام عليكم. السلام عليكم. ما؟ لكن ada والله አንተ እኮ ነው ስኬታማ መሆን የምፈልገው። ታዲያ አድርገናል። አታልቅስ እኛ እኮ ነው በላክ ያው
ዳዲ ወላሂ አንስባል ምን ላንተ ጥፊ ይሁን ላንተ ጥፊ አረገለት ዋው ወላ ባንተ ጥፊ ኢንሻአላህ አስሬ ታሰሙት ነው ያለው ታክስዋል ወላሂ ላዚም ከንስብነ ዳንተ ይገርም ደርጋችሁ ላዚም ያስባል ይሄ ምንም ማለት አይደለም አላህ ይስጣችሁ ከፍ አላህ ያርጋችሁ በእውነት እንደኔ ወንጀልና ኃጢአት እንደ አላህ መልካም እዝነትና ረህመት ከፍ እንዳረጋችሁ አላህ ያሳድጋችሁ አላህ ያስደስታችሁ አሜን መጨረሻችሁ አላህ ይማር አሜን አላህ መገዛቱንም አላህ ያርግላችሁ በሱ ጥበቃ ስራ አላህ ያርጋችሁ እኔ የምለው ነገር የለኝም በላቅ አሜን አላህ ይመስላችሁ አላህ ይጠብቃችሁ ከዚህም በላይ አላህ ከፍ ያርጋችሁ ከፍ አላህ ያርጋችሁ አልহামዱሊላህ በአለሚን ሽክር አልহামዱሊላህ በአለሚን አላህ ከዚህም በላይ ያርግላችሁ አላህ ያስደስታችሁ ርዝቃችሁን ሰፊ አላህ ያርገው اللهم صل አሽ ከዚህም በላይ አላህ ያርግላችሁ ለዚህ ዛሬ በቂ ነው ማሻአላህ እንጂ አንተ ወላሂ ይሄንን አልገመትም ዋትስአፕ በጣም ጭስ በጣም ገርም ወላሂ መኪና ይመስላል ያንተ የኛ መኪና ነው ዋው 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 ምን አይነት እድለኝነት ነው በስመ አብ ወወልድ ወመንፈስ ቅዱስ ይሄ በቃ እድለኝነት ነው የምር በህይወት እንደዚህ በዚህ እድሜ ወላጅን ማስደሰት ያውም በእንደዚህ አይነት ትልቅ ሰርፕራይዝ ማለት መታደል ነው ሁላችሁም ለዚህ ክብር ያብቃችሁ ለዚህ ምርቃት ያብቃችሁ አንድ ሰው ከዚህ መኪና ውስጥ ለቤተክርስቲያን ብር አስገባ ተብሎ ለራሱ ወስዶታል አንድ ሰው ከዚህ መኪና ውስጥ ድንግል ነው አንድ ሰው ከዚህ መኪና ውስጥ ኢትዮጵያ እያለ ዝክር ያዘጋጅ ነበር የዛሬ ነው ያርገውና አንድ ሰው ከዚህ መኪና ውስጥ ባላ ሚስት አፋቶ ሚስትየዋን አባልጓል አንድ ሰው ከዚህ መኪና ውስጥ ቦዲ ካውንቱ 150 አልፏል አንድ ሰው ከዚህ መኪና ውስጥ ከባላ ጋር ማታ ፍቅር ፈጽማ ጧት ላይ ሄዶ አደር አርቋል ኳላ ያለው ነው አንድ ሰው ከዚህ መኪና ውስጥ ጸበል ገብቶ በጣም ሴቶቹ ላይ ሲያፈጥ ቄሱ ደብድቦታል ላይክ እንት ሰይጣን መስሏቸው ማለት ነው ይሄ ኖርማል አይደል ሰይጣን ነው አንድ ሰው ከዚህ መኪና ውስጥ ኢትዮጵያ ያለ በቀን ቤተክርስቲያን ሳይሄድ አይውልም ነበር የት ቤተክርስቲያን ሚካኤል አንድ ሰው ከዚህ መኪና ውስጥ ዝም ብሎ በቃ ይለፈልፋል እንጂ በጣም ጨዋ ነው በቃ በጣም ያ ነው በዳሪያ ነው አንድ ሰው ከዚህ መኪና ውስጥ ፓንት ማርጋው አንድ ሰው ከዚህ መኪና ውስጥ በእንጀራ እናቱ እንዴ አንድ ሰው ከዚህ መኪና ውስጥ 5 ሴት ፍቅር አስይዟል ባንዲ አንድ ሰው ከዚህ መኪና ውስጥ ከኮንዶሚኒየም ሴክሽን ጽዳቷን ቤት ማንም የለም ብሎ አስገብቶ 10 አመት ታላቁ ሴት ጋር እንዴ ብልግና ሰርቷል አንድ ሰው ከዚህ መኪና ውስጥ ከእምነቱ ወንድሙ አራቆ እንጂ ስለ መጽሐፍ ቅዱስ በደንብ እውቀት አለው አንድ ሰው ከዚህ መኪና ውስጥ ላይቭ ከመግባቱ በፊት ሻወር ወስዶ ሽቶ ካልነፋ እንዴ መግባት አይወድም አቁሟል ለመግባት በዛ ምክንያት ሩቲኑ ነው አንድ ሰው ከዚህ መኪና ውስጥ አሁን 2 ሴቶች በተከታታይ ፍቅር ሰርቶ መጥቷል ኧረ ምን ጉድ ነው በጣም ቆሻሻ የሆነ ስራ ምን ነኝ
አንድ ሰው ከዚህ መኪና ውስጥ እስከ 18 አመቱ በክብረ ንጽህናውን ጠብቆ ቆይቶ የ18 አመት ልደቱ ላይ ነው ያጣው። ምንድነው የሚነቀንቀው ጭንቅላት? አንድ ሰው ከዚህ መኪና ውስጥ ኢትዮጵያ ውስጥ ቢያንስ 6 አገባለሁ ብሎ ፕሮሚስ የገባላቸው ሴቶች አሉ። ተጠንቀቅ። እኔ ወንድሜን ነው የምናገረው። አንድ ሰው ከዚህ መኪና ውስጥ ኢትዮጵያ የሚሄደው ለስራ ነው። ለስራ ነው። ወያ ሆዬ ዘማሩ ጌታ ወቃቀጠው ይመቻች። ይሄን ይመስል ነበረ። ጆሮአችሁ መታጠብ ከፈለጋችሁ እኔ እከፍላለሁ። ኧረ እነዚህ ምንድናቸው? ጥልማኪዮስ የጋኔል ስብስብ እዚህ መኪና ውስጥ በቃ 5000 ጋኔል ነው ያለው። 5000 ጋኔል እንዴ! ምን ጆሮ ጭው ጭው የሚያደርግ ነገር ነው የሚያወሩት። በስመ አብ! የኃጢአት ኮምቦ፣ የኃጢአት ፓንች። ረረረረ ሰውረን። ለማንኛውም ንስሐ ግቡ፣ መንግስተ ሰማያት ቀርባለችና። አረ ምን ጉድ ነው ግን! በስማ የዛሬ ቪዲዮዎቻችን እስካሁን ያያችሁትን ይመስሉ ነበር። በአብዛኛዎቹ ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። እስካሁን ካላችሁ ቪዲዮውን ወዳችሁታል ማለት ነው። የላይክ በተኗን ነሃ አርጓት መታችኋል እኮ እዚህ ድረስ መታችኋል። ነሃ ማድረግ እንዳይረሳ። ስትገቡ መሰስ ብላችሁ የገባችሁ ሰዎች ስትወጡ ሰብስክራይብ አድርጋችሁ ውጡ ፕሊዝ። አዎ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ በጣም ወዳችኋለሁ። ሰላም ያገናኘን። ባይ ባይ።